አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር ከች ብያለሁኝ። ላይክ፣ ሼር፣ ሰብስክራይብ አይረሳ፣ አበረታቱኝ። እንግዲህ ትናንትና ወደ ስደት ልመለስ ነው ብዬ በሰራሁት ቪዲዮ ባለቤቴ ጋራ ተጋጨሁኝ ማለት ነው። ቀደራላሁ ማሻ ነው። ብዙዎቻችሁ እህቶቼ አይዞሽ እዛው በርቺ ጠንከሪ ያላችሁ እኝቶች አላችሁ። ነገሮች ከአቅሜ በላይ ስለሆኑ እንጂ እኔም መሄድ ፈልገው አይደለም። ቢያንስ ከአስራ ምናምን አመት በላይ ውጭ ሀገር ሰርቻለሁ፣ አረብ ሀገር ሰርቻለሁ። ግን አልተለወጥኩም። የራሴ የምለው ነገር ሊኖረኝ አልቻለም። አላህ አልፈቀደልኝም ብዬ አስባለሁኝ እና ብቻ አልሐምዱሊላ። ነገር ግን ሁልጊዜ በቃ ሰርታችሁ እንደገና ዝቅ ብላችሁ በቃ ዝቅ ብላችሁ ራሳችሁን ስታገኙት ራሳችሁን በቃ ከሰው በታይ ሆናችሁ ስታገኙት ደግሞ በጣም ይደብራል ማለት ነው። እና ያ ነገር ደግሞ እኔ አልዋጥልኝ አለ። ጤና እያለኝ አፍያ እያለኝ ለምን ሂጅ ስርቻ አልለወጥም የሚለውን ነገር ደግሞ አስባለሁኝ ማለት ነው። እና ሆኖም ግን ባለቤቴ ይህን ነገር ሊቀበለኝ አልቻለም። ከኔ ተለይተሽ ወይንም ከኔ ጋር ተፋተሽ ነው መሄድ ያለብሽ፣ እቃችን ተከፋፍለን ቤታችንም ሁሉ ነገር ጨርሰን ነው ከኔ ተለይተሽ መሄድ ያለብሽ፣ ካልሆነ እኔ ጋር ሆነሽ በኒካሄ አትሄጂም ደግሞ እሺ፣ እኔ መጎዳትም አልፈልግም፣ ታሁን በኋላም እንድንለያይ አልፈልግም ብሎ ግግም አለ ማለት ነው። በዚህ መካከል ተጨቃጨቅ ብዙ ተጨቃጨቅን እላችኋለሁኝ እንግዲህ ምን እንደምላችሁ አላቅም። ከፍቶኛል ማለት ነው። በጣም ነው የከፋኝ። ምን እንደምላችሁ አላቅም እና በጣም ነው የደበረኝ። ያው ስደትን ፈልጌው አይደለም ለነገሩ ከ2003 ጀምሬ ሰርቻለሁኝ። ከ2003 ጀምሬ ብዙ ነገር በስደት ላይ አሳልፍ ያለሁኝ። ነገር ግን አላህ አልፈቀደውም እና አልተለወቅኩም ማለት ነው። አሁን እጅ ለወጣለሁ ብዬ ሳይሆን በቃ ስለሚደብረኝ ነው። የሆነ በቃ አንቲሽን ስለመሆን ነው እና እጅ መስራትን የፈለኩት ማለት ነው። ያንን ነገር ደግሞ ባለቤቴ አልተቀበለልኝም። ለራሱ በዩቱብ ምክንያት ብዙ ነገር ተናገረኝ ማለት ነው። ካርድ ሞላልኝ፣ ይሄ ኢንተርኔት ሞላልኝ፣ ወርት ያለሽ ሞላለሁ፣ 1300 ብር ሞላለሁ፣ ይሄ ከመጣች ጀምሬ ሞላለሁ። በቃ ብሩን ራሱ ልጨርሽው ነው። በዚህ አይነት ምንም ጥቅም የለውም። በቃ ስልክ ላይ ነው ማይሽ። ስለዚህ ይሄ ነገር መቆም አለበት አለኝ ማለት ነው። እኔ ደግሞ ይሄ እኔ አንደኛ አይምሮዬን ረሃ ማደርግበት ብዙ እህቶችን ያገኘሁበት ነው ዩቱብ ማለት ነው። ሁለተኛ ደግሞ በቃ ነገ ጧት ልለወጥበት እችላለሁ ብዬ ያሰብኩት ነገር ቢኖር ዩቱብ ነው ማለት ነው። በእህቶችና በወንድሞቼ ግዛኝና እሱ ደግሞ ይሄን ነገር ሊረዳኝ አልቻለም ማለት ነው። እንኳን አብርሽ ስራ ምናምን ትሉኛላችሁ፣ እንኳን አብሮኝ ለመስራት አይደለም እኔ የምሰራውን ራሱ እያመነኝ አይደለም ማለት ነው። ኪሳራ ብቻ ነሽ በቃ እያለ ማለት ነው። እና ብቻ አልሐምዱሊላህ እኔ ምን እንደምላላቅ ማለት ነው። እንግዲህ ዛሬ ተነጋግረን ነበር እና ትቶኝ ገጠር ሂዷል እላችኋለሁ። ገጠር ሂዷል። ቤቱ እንዳያችሁ ጫካ ነው። ብቻዬን ነኝ። አላቅም በቃ ምን እንደምላችሁ አላቅም። ከፍቶኛል፣ ግን ማልቀስ አልወድም። ውስጤን ነው የሚጎዳኝ ማለት ነው። ላለማልቀስ በጣም እየታገስኩኝ በጣም ራሴን እየተቆጣጠርኩ ነው ያለሁት ማለት ነው። ምክንያቱም ሲከፋችሁ አንዳንድ ጊዜ ስደትን መደበቂያ ነበር በፊት ማለት ነው። እኔ ምን ብዬ ልንገራችሁ፣ ሲከፋኝ የሆነ ነገር በቃ ቅር ሲለኝ ብድግ ብዬ ስደት ነበር የምሄደው ማለት ነው። አሁን ግን መሄጃ የለኝም፣ መደበቂያ የለኝም። በቃ እዚችው ቤቴ ቁጭ ብዬ በቃ እዚችው ቤቴ ማለት ነው፣ እዚችው ደሳሰጎቹ ይሄ ቁጭ ብዬ ነው ያለሁት ማለት ነው። እና አላቅም ምን እንደምላችሁ ማለት ነው። በቪዲዮ ያልወጣው ስለደበረኝ ነው። ብዙም ደስተኛ አይደለሁም እና ብቻ እኛ ያሰብነው አይደለ ሁሉ ነገር የሚሆነው ማለት ነው። ህይወትም በሉት ምንም ነገር በሉት ትዳርም በሉት በቃ እርዝቅም በሉት አላህ የፈቀደው ነው የሚሆነው ነገሩ ማለት ነው። እና እኔ አሁን በቃ ጥሩ ስሜት እየተሰማኝ አይደለም። ስደት መሰደድ የፈለኩት እኔ በቃ ለመለወጥ ወይንም በቃ ደብሮኝ ነው ያለው። እዚህ ሰርቼ መለወጥ ስላልቻልኩኝ እዚህ መስራት ስላልቻልኩኝ በቃ መሄድን መረኩኝ ማለት ነው። ግን ባለቤቴ ደግሞ ፈቃደኛ አይደለም። በዚህ ምክንያት ተጨቃጨቅን ማለት ነው። ታውቃላችሁ እና እሱም ትንሽ ተጎድቶ ነበርና የጠበቀኝ በዛ ምክንያት ይመስለኛል ማለት ነው ፍቃደኛ ያልሆነው። ሆኖም ግን አልሐምዱሊላህ እንግዲህ ገጠር ሂዷል። ቤተሰብ ሰምቶ ደግሞ ምን እንደሚል አላቅም፣ ምን እንደሚላቸው አላቅም። ገጠር ሂዷል። አሁን ሂዶ ምን እንደሚላቸው አላቅም ማለት ነው። ተጣልቼ መጣሁ ሊላቸው ይችላል ወይንስ ምን ይላቸዋል አላቅም ማለት ነው። ሰውት
አንዳንድ ጊዜ የሆነ ነገር አትርፈላሁ ብላችሁ የሆነ ነገር ታጣላችሁ ማለት ነው። እኔም ከነዛ ውስጥ እንዳልሆን ደግሞ እፈራለሁ ማለት ነው። ትዳር ማግባት መፍታቱ ደግሞ ዋጋ ያስከፍላልና አሁን በቃ ብቻዬን ነኝ እዚህ እቀይ ማለት ነው። ሰፈሩ እንደምታዩት ጭር ግር ያለ ነው። እንኳን ሴት ልጅ ብቻዋን የምታድርበት አይደለም ማለት ነው። እንደምታዩት ሰፈሩ ጫካ ነው ማለት ነው። ጫካ ነው በቃ ብትሉ የሚሰማችሁ የለም ማለት ነው። ጫካ ከመሆኑ የተነሳ አለኩል ሀሊን አልሐምዱሊላህ ምን ማለት እንዳለብኝ ራሱ አላውቅም ማለት ነው። እና እናንተ ማበረታቱኝ በዩቱብ እኮ ራሱ ብለወጥ ስደትን አልመኘውም ነበር ማለት ነው። ነገር ግን ነገሮች አልመቻችልኝ ሲሉ ነገሮች በቃ ነገሮች አለ አይደለ በጣም ሲጫኑኝ ነው እኔ ራሱ ስደትን የወሰንኩት ማለት ነው። ስደት እሄዳለሁ ብዬ ያሰብኩትና አሁን እንግዲህ ብቻዬን እንደምታጭር ግር ያለ ግቢ ነው ያለሁት። እንደማይመሽ የለም እንግዲህ እየመሸ ነው። እንግዲህ ዱአ አድርጉልኝ ማለት ነው። ዱአ አድርጉልኝ። እሱም ደግሞ ነፍስያው ጋር ተማክሮ ይመጣል ብዬ አስባለሁ። እኔ ስደት እሄዳለሁ ያልኩት ሊደላኝ አይደለም። እዛ ሂጅ እኮ አይቼዋለሁኝና ግን በቃ እዛ ሀገር መቀመጥ ስላስጠለኝ ነው ያሰብኩት ነገር ስላልተሳካልኝ በቃ ብሄድ ከምቀመጥ ብዬ አስቤ ነው ማለት ነውና ሊረዳኝ አልቻለም። ብቻ ከፍቶኛል። አላቅም እንደምላችሁ ማለት ነው። እናንተ ደግሞ ሲጨምሩበት ምከሩኝ ማለት ነው። ምክራችሁ ያስፈልገኛል። በሬን በማየት ደግሞ ገዙኝ። ምክራችሁም ያስፈልገኛል ማለት ነው። በራሴ አይዳ እንድመጣ ገዙኝ፣ አበረታቱ ብያችኋለሁኝ። እና ረዘም ያለ ራሱ ቪዲዮ መስራት የምችለው ስታበረታቱኝ በቃ ተስፋ ሲኖረኝ ነው አይደለ? ይታይልኛል ብዬ ተስፋ ሲኖረኝ ነው የምሰራውና እገዙኝ። በጣም ነው የደበረኝ። እንግዲህ አላህ የፈቀደው ነው የሚሆነው ሁሉም ነገር። አንዳንድ ጊዜ አንድ ነገር እናተርፋለን ስትሉ የሆነ ነገር እናጣለን እና ከነዛ መካከልም እንዳልሆን እፈራለሁ። እንግዲህ እኔ አሁን ልጅ ሳይኖረኝ ስደት መልሼ መሄድን ፍላጎት የለኝም። ነገር ግን የሚያስኬደኝ ነገር ስላለ ብቻ ነው መሄድ ፈልገው። ዱአ አድርጉልኝ ማለት ነው። ያው እኔ መለያየቱን አልፈልግም፣ እሱም አይፈልገውም። ለዛም ነው አኩርፎ የሄደው ማለት ነው። አኩርፎ የሄደው ለዛ ነው። ያው እኔ ጋር መለያ ስለማይፈልግ በቃ ይሄ ውሳኔሽ ደስ አላለኝም ብሎ ህሰቢበት ብሎ ትቶኝ ሄዷል ማለት ነው። እንደምታስጨርጭር በቃ ትቶኝ ሄዷል ለብቻዬ አላቅም ማለት ነው። እኔ ደብሮኛል። ለምን እንደደበረኝ በቃ ትረዱኛላችሁ ብዬ አስባለሁ። እንደምታውቁ ጫካ ነው ማለት ነው። ጫካ ነው ሰፈሩ። እዚህ ውስጥ ብቻ ሴሊ ማደሯ ትንሽ ከባድ ነው። ጊዜው ደግሞ አለኩል ሀለን አልሐምዱሊላህ። በሌላ ቪዲዮ እንገናኛለን። እንግዲህ ሰላማችሁ ዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ላይክ ሸር ሰብስክራይብ አድርጉ።